ጉርምቦሽና መዘጋው ያቺ ጠጥፈኝ ይገልሽ ተኝ ይያልኩ አለቅሽም አባ በእናት ለወንድሜ መድኃኒት መግዣ ፈልጌ ነው። ሚካ ምን እያደረግሽ ነው? ጋሺ ምን እያሰራሽ ነው? ቆይ ለካ ከጀርባዬ ሆነሽ ይሄን ክፉ ስራሽን ስትሰሪ ነው የከረምሽው። መድኃኒት አልቆበት እኮ ነው። እትዬንም ስጠይቃት ደግሞ አልገዛም አለችኝ። ስለዚህ ወንድሜን መለመኛ አደረግሽ? አይደለም ህይወቱን ለማትረፍ እየሞከርኩኝ ነው። ነይ በቃሽ። ጋሺ እባክህን ጋሺ እኔ እኮ ምንም አላደረኩኝም። ምንም አላደረኩም ትያለሽ እንዴ? ሰናይት እያለቀሰች ሁሉንም ነገር ነግራኛለች። የወንድሜ መታመም ተጠቅመሽ መለመኛ እንዳደረግሽው በደንብ ነግራኛለች። እውነት ውሸቷን ነው ጋሺ? በእውነት እንደዛ አይደለም። እጅ ከፍንጅ ይዤሽም ውሸቷን ነው ትያለሽ? እሺ ቢያንስ ላስረዳ። ምንም ታስረዳ ነገር የለም ጋሺ እባክህ እባክህ ጋሺ ለምንድን ነው የምታዳምጠኝ? እውነቴን እኮ ነው እየነገርኩህ ያለሁት። እባክህ ምንድን ነው የማዳምጥሽ? ንገሪኝ፣ ምንድን ነው የማዳምጥሽ? ወንድሜን እዛ አደባባይ ይዘሽ ወጥተሽ መለመኛ ማድረግሽን ሰምቼ ማመን ቢከብደኝ መጣሁ። እንደተባለው መንገድ ላይ አንጥፈሽ የወንድሜን ስም መነገጃ አደረግሽው። ለመንሽበት። ይሄንን ነው የምሰማሽ? ደስ አይደለም ጋሺ። መድኃኒቱ እኮ አልቆበት ነው። የት አለ የሚንዘፈዘፈው የሚንቀጠቀጠው ያልሽው? ንገሪኛ፣ የት አለ? ኧረ ምንድን ነው እማ ንዴት ላይ ሆኜ ሰላም ሳላችሁ ገባሁ። በጣም ይቅርታ አድርጉልኝ። እሺ ቆይ ልጁ በመድኃኒት እጦት ይሙት? ምን ማለት ነው? እኔ ሰው አይደለሁም ሳልቀበት አትነግሪኝም እንዴ? ነግሬሽ ነበር እኮ። ቆይ ምንድን ነው ያልሽኝ? ሚካ ከአሁን በኋላ አልታገስሽም። እሺ እኔ እኮ ነኝ አሁን ነው ዛሬ መድኃኒቱን ማለቁን ያየሁት። ምን አለ ብትናገር? አምጥቼማ ባልሰጠው ነፍስ እንኳን አይዘራም ነበር። ጨካኝ አረመኔ። ትሰሚኛለሽ? እዚህ ፊት ለፊቴ ትንሽ ከቆየሽ መጥፎ ነገር ይፈጠራል። ስለዚህ ወደ ክፍልሽ ግቢ። ሂጂ ግቢ። ከሆነምንሽ አባቴ ተረጋጋ። እኮ ቢሏት የምትሰማኝ እሷ አይደለችም። ድንጋይ የሆነች ነች። ለሰው እንኳን ርህራሄ ትንሽ እንኳን አልፈጠረባት። ተረጋጋ እባክህ። አባ እባክህን እስቲ ተረጋጋና ቁጭ ብለህ እናውራ። ምኑን ተረጋጋሁት? ወንድሜን እኮ ነው መለመኛ ያደረገችው። ቆይሽ አሁን እንደዚህ ስለሆንክ ምን የምታመጣው ለውጥ አለ? ይልቅ የሆነ መፍትሄ ይወሰድ በቃ። ምን አይነት መፍትሄ? በቃ እንድትባረር ይሁና። ዛሬ መለመኛ ያደረገችው ደግሞ ነገ ምን እንደምታደርገውኛ ምን እናውቃለን? ቆይ ግን እኔ አልገባኝ። ለምንድን ነው አንቺ መድኃኒቱ ማለቁን ያላወቅሽው? አባ እኔ እንዴት ስራ እንደሚበዛብኝ ታውቂ የለ እንዴ? በምን ጊዜ ልከታተል? እሺ ቢሞትስ? እንዴት እንደዚህ ትላለህ? እኔ እያለሁ አንቺ እያለሽ መሰለኝ መድኃኒቱ ፈለቀው። ሰኒ እባክህን አባቴ አሁን ተረጋጋ በቃ። ሰኒ ያለ ወንድሜ ምንም አይነት ዘመድ እንደሌለኝ ታውቂያለሽ። እኔስ እንደሱ ማለት አይደለም። በቃ አሁን ሁሉ ነገር ተው። በቃ ተረጋጋ አባቴ ተረጋጋ በቃ። በቃ ተረጋጋ።
እሺ ምን አጠፋሁኝ? ምንድን ነው በደሌ? ምን አጥፍቼ ነው? እኔ እኮ በእኔ ቤት ጥሩ ነገር ማድረጌ ነበር። ግን ምን አውቃለሁ፣ ሁሉም ነገር መጨረሻ ላይ መጥፎ ሆኖ ነው የማገኝ። እኔ እኮ አንተን አሞሃል ብዬ አስቤ ነበር ያንን ያደረጉት። እኔ ግን ማን እንደሚያናድደኝ ታውቃለህ? ካሪም ነው የሚያናድደኝ። ቆይ እሺ የኔን ይቶ የወንድሙ ነገር አያሳዝነውም ማለት ነው? ሰው እንዴት ወንድሙ ላይ ይጨክናል? ደግሞ አምናለሁ አንድ ቀን ጠንከር ብለህ ተነስተህ እንደምታሳፍራቸው፣ የዛኔ ምን አፍኖሯቸው ፊት ለፊት እንደሚቆሙ ምን እንደሚናገር ማየት ነው የምፈልገው። ግን ይህ ሁሉ አይገባኝም ነበር። ይህ በፍጹም አይገባኝም። ምስክር ቆይ እሺ ለእናቴስ ምንድን ነው የምላት? ምስክር ነገ እኮ ሊያባርሩኝ ይችላሉ። እሺ ቆይ ለእናቴ ምንድን ነው የምላት? ብዬሽ ነው ሀገር የምገባው? እናቴ እኮ እኔን አምናኝ እኮ እኔ ላከችኝ። ምስክር ቆይ እሺ እኔ ምን ላድርግ? ጨነቀኝ እኮ። አንተንም ቢሆን ጥዬ መሄድ አልፈልግም። ቆይ እሺ እኔ ምን ላድርግ? ይኸውልህ እኔ መሄዴ ላይቀር ይችላል፣ ግን አንተ ቃል እንድገባልኝ እፈልጋለሁ። ምናልባት እኔ ነገ ከዚህ ቤት የምሄድ ከሆነ ይኸውልህ ጠንካራ ሆነ ማየት እፈልጋለሁ። ተነስተህ ቆመህ እነሱ እንድታሳፍራቸው እፈልጋለሁ። የምር ለእኔ የምታዝንልኝ እና የምታስብልኝ ከሆነ ያንን እንድታደርግልኝ እፈልጋለሁ። እሺ ምስክር አታልቅስ፣ በቃ አታልቅስ። እሺ እኔ እስከ መጨረሻው እታገላለሁ። ሁሉም ነገር ደግሞ ያልፋል፣ አምናለሁ። ሁሉም ነገር ያልፋል። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። አባ ሰዓቱ አሁን ይመስለኛል። እና ይህንን ነገር ግን ደጋግመን ብናስብበት ጥሩ ነው። ሌሊቱን ሙሉ ተነጋገርንበት አይደል እንዴ? ነው ወይስ ሀሳብ ቀይረሃል? አይ ሀሳብ መቀየር እንኳን ሳይሆን በቃ እንደሱ ነው የሚባለው። ሚኪያ ሚኪያ ሚኪያ! አቤት። እስኪ አረፈኝ ሚኪያ። እንደገና ሚኪያ፣ ሰሞኑን ስታደርግ የነበረው ነገር ትክክል አይደለም። በጣም አስከፍተሻል። ለምንድን ነው ቀጥታ ወደ ገደለው የማትገባው? ይኸውልሽ ሚኪያ፣ እኔና ሰኒ ተነጋግረንበት፣ በተለይ ደግሞ ምስክር ላይ ላደረግሽው ነገር ተባረሻል። ተባረሻል? አዎ ተባረሻል። ለሰራሹ ስራ እኮ በማባረር ብቻ ማለፋችን እኛ ሆነ እና በቃ እዚህ ድረስ ነው የኔና ያንተ ቤተሰባዊነት። ጋሼ ምን መሰለሽ ሚኪያ፣ እኔ እዚህ ቤት በማልኖርባቸው ጊዜያት ወንድሜን እንደ ራሱ አድርጎ የሚንከባከብልኝ ሰው ነው። የምን ማሽሞን ነው? በቃ ተባረሻል ብሎ ቀጥታ መንገር ነው። ይኸውልሽ እኛ የዚህ ቤት ባለቤቶች ነን። ስለዚህ የፈለገንን ውሳኔ መወሰን እንችላለን።
ስትመችን ትቆያለሽ ካልተመቸሽን ደግሞ ማባረር መብታችን ነው አለቀ ምን መሰለሽ ሚኪያ እኔ እዚህ ቤት በማልኖርባቸው ጊዜያት ወንድሜን እንደራሱ አድርጎ የሚንከባከብልኝ ሰው ነው የምን ማሽሞን ነው በቃ ተባረሻል ብሎ ቀጥታ መንገር ነው እዩሽ እኛ የዚህ ቤት ባለቤቶች ነን ስለዚህ የፈለገንን ውሳኔ መወሰን እንችላለን ስትመችን ትቆያለሽ ካልተመቸሽን ደግሞ ማባረር መብታችን ነው አለቀ ይቅርታ አድርጉልኝና ምስክርን ትጪ ወዴትም አልሄድም አቤት አቤት የተናገርኩት ግልጽ አማርኛ ነው ምስክር ሻይሻለው ከዚህ ቤት ወዴትም አልሄድም እኮ ማን ስለሆንሽ ሚኪያ ነገሩን በጣም እያከራችሁ ነገርኳችሁ አልወጣም እንዴ አባ አታያትም እንዴ እንደዚህ ስትሆን ለምንድን ነው መቀረህ ማታስወጣት ቆይ ተረጋጊ ሰኒ ምንድን ነው የምረጋጋው አስወጣት እንጂ አሁን ትወጫለሽ ወይስ አትወጭም አልወጣም አልወጣም ልቀቀኝ ተረጋጊ ልቀቀኝ ይቺ ስዳደግ ልኳ አላሳያት ሰምኛለሽ ቢያንስ ካንቺ የበለጥኩኝ ስዳደግ አይደለሁም እሺ ሚኪያ ማን ስለሆንሽ ነው አንቺ ባለቤቴ እንደዚህ የምትናገሪያት ሲጀመር ብልግናሽን በሸፈነችልሽ ነው እንደዚህ የምትናገሪው ጋሺ አንተ ማታውቀው ብዙ ጉድ አለባት ባለጌ ስዳደግ ሰምኛለሽ ከዚህ በኋላ ባለቤቴ አይደለም ነገር ቀና ብለሽ ማየታችሁም እሺ ሰምኛለሽ ሚኪያ አይደለም እሱን ይዘሽ መውጣት አንቺ ራስሽ ንቅንቅ ብትይ አለቅሽም እሺ እንዴ አባ ምን እያልክ ነው ለምንድን ነው የማትወጣው መላእክት ታዲያ እንደዚህ ነው ሳትወጣ ነገረኝ ሳትወጣም ወይ እባክሽ ግድ ጣላ አንተ ብዬ ቆንጆ አድርጌ ነው የሰራሁልህ ወንድሜ ከእንግዲህ ጠንከር ማለት አለብህ ቤቱ እንደሆነ የምታየው ነው የውጭውን ፕሮሰስ እየጨራረስኩልህ ነው ምንም እንዳታስብ እስከዛ ድረስ ግን አንተ ጠንካራ ባልኝ እሺ ደግሞ አውቃለሁ ጠንካራ እንደሆንክ ደህና ሁንልኝ ደግሞ ሄደህ ደግሞ ፕሮሰሱ ባለቀልና ሁሉ በታከመ ሁላችንም ከስቃይ ነው በይ ኮተትሽን አዘጋጂ ምን ልብስሽን አዘጋጂ አይሰማም አልገባኝም አሁን ይሄን ቤት ለቀሽ ውጪ እኮ እያልኩሽ ነው ምን ማለት ነው የምናገረው ነገር ግልጽ አይደለም እንዴ ምን ትመስላለች እቺ የሰው ቆሻሻ አሃ እያባረርሽኝ መሆኑ ነው የገዛ ቤት እኮ ነው ባስወጣሽስ መብት አይደለም ሰምኛለሽ ሰናይት ምን ሰናይት ቆይ አንቺ ግን እንዴት አባሽ ነው የጠገብሽው ሰምኛለሽ ይሄ ቤት አንቺ ቤት አይደለም የካሌብ ቤተሰቦች ቤት ነው ያ ማለት ደግሞ የምስክርም ጭምር ቤት ነው ስለዚህ እኔም አንቺም ቢሆን መብት የለንም አረ እንደዛ ነው ታይዋለሽ ቀጥጪ አሁን አይንሽ እንዳላየው ውጭልኝ ምስክር ትናፍቀኛለህ አሁን ይሄ ማይረባንጅሽ ከሱ ላይ ነሽ ትሰምኛለሽ
ምስክርን ትቼ የትም አልሄድም። ምንድን ነው የምትይው? የት አባሽ ታውቂዋለሽ? ትሰሚኛለሽ? ኮተትሽን ይዘሽ አሁኑን ውጪ፣ አለበለዚያ እዚሁ ገድዬ በቆምሽ ነው የምቀብርሽ። እንግዲያውስ ለጋሽ ደውይለትና እሱ እንዳመጣኝ እራሱ ያሰናብተኝ። ደውዬለታለሁ፣ አታስቢ። ድጋሚ እዚህ ቤት ሊያይሽ አይፈልግም። ድምፅሽን እራሱ መስማት አይፈልግም። አንተ ደግሞ እስኪ አርፈህ ተቀመጥ ሽባ። ለረጅም ጊዜ ስታሴር የነበረው እኔን ለማባረር ነው አይደለም? ዛሬ ተሳካልሽ። እኔ ቤቴን እያጸዳሁ ነው። ፈሪ ነሽ፣ ፈሪ። ማን? እኔ ነኝ የምፈራው እኮ አንቺ። እሱን ትፈሪዋለሽ። በእኔ ገዛ አንድ ቀን ምናልባት ከተሻለው ሁሉንም ነገር አፍረጥጦቱ ስለሚናገር ትፈሪዋለሽ። ያንን ነው አይደለም የምትሰጊው? አሁኑን ውጪልኝ፣ ውጪልኝ፣ ውጪልኝ አልኩሽ እኮ። ተነሽ ነይ ውጪ። ትሰሚኛለሽ? ምስክር አንድ ነገር ይሁንና ሚስጥርሽን በሙሉ አፍረጥርጬ ለሀገር ምድሩ ነው የምዘራልሽ። ግድ የለም መቼም ቢሆን አልተውም። ሁሌም ጸሎት አደርጋለሁ። እሺ እባክሽ ውጪ አሁን። ይኸውልሽ ዘረቢስ አሁን አንዱ በሽታዬ ቀለለ ማለት ነው። ብላት ትንቀጥቀጥብኝ በሽተኛ። አሎ ማነሽ? ምን እየሰራሽ ነው? መታወቂያ ምን አገባኝ እኔ። እዚህ ምን ትሰሪያለሽ? ማነሽ? ምንድን ነሽ ሲጀመር? ቆይ የት ልትሄጂ ነው? ቆይ እያወራሽ አይደል? ቆይ ምንድን ነው? ምን የትራንስፖርት ምናምን አጥተሽ ነው እንዴ? ቆይ እያወራሽ አይደል? ወዴት ልትሄጂ ነው? ልቀቀኝ አልኩህ እኮ። ቆይ እለቅሻለሁ። ማደሪያ ከሌለሽ ደግሞ ዛሬ ከኔ ጋር ተጫውተሽ ደስ ካለሽ ደግሞ አንድ ሌሊት ደግሞ እንጨምራለን። ያማህል እንዴ? ልቀቀኝ። ቆይ የት ልትሄጂ ነው እንዴ? ወደምሄድበት ነው። ፋራ ነገር ነሽ እንዴ? ፋራ ነሽ ማለት አልገባኝም። ምንድን ነው የምናደርገው? ልቀቀኝ፣ ልቀቀኝ፣ የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። ሄሎ ካሌብ። ሄሎ። ፊልድ ላይ እያለ ይሄን ነገር ልነግርህ አልፈለኩም ነበረ፣ ግን ደግሞ ሰኒ ምንድን ነው የሆንሽው? ንገሪኝ። ችግር የለም። ይኸውልህ ካሌብ፣ መጥፎ ነገር ተፈጥሯል። ምን? ምስክር ምን ሆነ? እሱ ምንም አልሆነም። እኔ አድኜዋለሁ። አድኜዋለሁ? ከማን? ከሚኪያ። ቆይ እየገባኝ አይደለም። ምን ተፈጥሮ ነው? ሚኪያ ጠፍታለች። ምን? አዎ ዛሬ ጠዋት ነው የጠፋችው። ሰኒ ምን እያልሽ ነው? እየቀለድሽ አይደለም? በዛ ላይ ደግሞ ቤት ውስጥ ያለውን ብርና ወርቅ ይዛን የጠፋችው። ሰኒ ይሄንን አላም ሚኪያ እንደዚህ አታደርግ። እኔም እኮ ማመን አልፈልግም፣ ግን ደግሞ ሆኗል። ቆይ እሺ፣ የት ሄደች? እሺ ቆይ ጠፋ ያልሽውን ንብረት ቤት ውስጥ በደንብ ፈልገሽዋል? አዎ በሚገባ ቁም ሳጥን ውስጥ ሁሉም ነገር ውስጥ ፈልጌዋለሁ፣ ግን ደግሞ ካስቀመጥኩበት ቦታ የለም። ቆይ እንዴት? የዋህነታችንና ለሷ ያለንን መልካምነት አይታ ተጫወተችብን። ሰኒ እኔ ምንም እየገባኝ አይደለም። ሚኪያ እኮ ከራሴ በላይ ነው ማምናት። አውቃለሁ አባቴ፣
እሺ ቆየት ሄደች ይባላል። ለፖሊስ አመልክተሻል? ኧረ አላመለከትኩም። እኔ እኮ ብቻዬን ሆኜ በጣም ነው የፈራሁት። አንተን አለኝ። እሺ በቃ ተረጋጊ። እኔ እፈልጋታለሁ፣ አንቺ ተረጋጊ። እሺ እኔ አባት በቃ አሁን ስራ ላይ ነኝ፣ በኋላ እናወራለን። እሺ ቻው። ታባቷ ጭውሻ ገና ህይወቷን ሲኦል ነው የማደርገው። ከማን ጋር እንደገጠመች አላወቀችም። ጉሩምቦሽና መዘጋው ያቺ ጠጥበይ ገልሽ ታኝ እያልኩሽ አለቅሽም። ዛሬም አለ አይደል? በቃ ሞትም ቢሆን ሰውዬ ነው። ምን አድርጌ ላጥፋ? እንካ መድኃኒት ውሰድ። ምንድን ነው ፊትን የምታዞር? አልወስድም ለማለት ነው? እንካ ውሰድ። እንካ። ኧረ ጉዴ! አሃ እሷ ስለሄደች መሆኑ ነው። እንግዲህ ቁርጥህን ወቀው። ያቺ ጋለሞታ መቼም አትመጣም። መቼም ሳትበላ ሳትጠጣ እዚሁ ደርቀህ ትቀራታለህ። እንካ ውሰድ። እንካ ውሰድ። እሺ ተወስዳላችሁ። ንገረኝ፣ ተወስዳላችሁ። ንገረኝ፣ ለቃርጌ እንዳለ ምንድን ነው የሚሻለው? ተወስዳላችሁ። እኔ ታሳብደኝ ነው እንዴ? አንተን እዚህ መንከባከብ ነው ሰልችቶኝ። ወይ ጥፍት በል ወይ ደግሞ እዚህ ድርቅ በል። አሁን ተወስዳላችሁ። ንገረኝ፣ ተወስዳላችሁ። ተወስዳታለህ። ዋጥት ምን ነው የዛሽ ጋለሞታ ፍቅር ጸናብህ እንዴ? ልትመጣ መስሎ ነው? መቼም አትመጣም። መቼም ምን እንደማደርግ እኮ ነው ግራ አይገባኝ። ምን ላድርግ? ያው ምንድን ነው የማደርገው? አምላኬ ሆይ ምንድን ነው የሚሻለኝ? በዚህ ሁኔታ በፍጹም ጎዳና ላይ ማደር አልችልም። ምን ላድርግ? ወይ ወደ ቤት ገብቼ ሰናይት እንዳደረገችኝ ታርገኝ። እሷ ደግሞ አትመልሰኝም። ጋሽዬም የለም። ምንድን ነው እሺ የሚሻለኝ? እሺ ምን ላድርግ? ወደ እናቴ ቤት እንዳልመለስ እንኳን ምንም አይነት ገንዘብ የለኝም። እሺ ምንድን ነው የማደርገው? በቃ የመጣ ይምጣ ብዬ ግቢ በር ላይ ቢሆን አድራለሁ። እሄዳለሁ። ምንም አማራጭ የለኝም። ቆይ ምንድን ነው የማደርገው? ምንድን ነው የሚውጠኝ? አምላኬ ሆይ ቆይ ይህን ያህል ምን በድዬ ነው? ምን ባጠፋ ነው ይህ ሁሉ ነገር በእኔ ላይ እየሆነ ያለው?
ዛሬ ብላት ብላ ካንተ ጋር ሰጣ ገባ ውስጥ አልገባም። ወደ ሳይሆን በግድ ትበላታለህ። ካንተ ጋር እኔ ሰጣ ገባ በጣም ሰልችቶኛል። አንተ እኮ ነው ምን እየሆንክ ነው? ምስክር አንተ ወይኔ ፈጣሪ ምንድነው ያደረኩት? ምስክር ኧረ ተናገር ምስክር አንተ ምን እየሆንክ ነው? ተናገር ምስክር። ወይኔ ፈጣሪ ምንድነው ያደረኩት? ወይኔ ጉዴ ወዴት ነው የምገባው? ለማን ነው የሚደወለው? ይሄን ጉድ ስለማን ነው የሚነገር? ምስክር እንደዚህ ማጀኒያት ሞት እንደማ ጉዳት ታረገኝ። ወይኔ ጉዴ ወንድም ገደለኝ። በቃ ምስክር ያደረኩት ምንድን ያደረኩት? ጨለቀልኝ። በቃ እንደዚህ መሆን የለበትም። በቃ አለቀልኝ። ሁሉ ነገር አለቀ። ምንድን ነው የማደርገው? ምስክር እባክህን ንቅ። ምስክር እንደዚህማ ጉዳት ታደርገኝም። ምስክር ንቃ እባክህን ንቃ። ኧረ ንቃ ምስክር። እሺ ማን ጋር ነው የምሄደው? ለማን ቤት? ምንድን ነው የምናገር? ወዴት ነው የምሄደው? ወይኔ ጉዴ ወዴት ነው የምሄደው? ምስክር ወይኔ ፈጣሪ ነትነሽ እንዴ አንቺ ውሻ እንዴ ለምን ነው እንደዚህ የምታደርገው? ተው እንጂ ቁጭ በል በቃ ተው። አሁን ሳልገልሽ ከፊቴ ጥፊ። እባክህን ተው በቃ እረፍ። በቃ ከፊቴ ጥፊ ያለሽ አይደል እንዴ? ዞር በይ አንቺ ደግሞ እንዲገልሽ ነው የምትጠብቂው? ሂጂ ጥፊ እኮ ነው የምልሽ። እባክህን ተው በቃ ትሞትብሃለች፣ ሰበብ ትሆንብሃለች። ሂጂ እስኪ አንቺ። ምንድን ነው የሚሻለኝ? ወይኔ ጉዴ ምን አይነት ጣጣ ውስጥ ነው የገባሁት? ምስክር እባክህን ንቃ። ምስክር እባክህን ንቃ። ወይኔ አምላክ እንደዚህማ ጉዳት ታደርገኝ። እባክህን ንቃ ምስክር እባክህን ንቃ። እሺ አሁን ለማን ነው የምደውለው? ደውዬስ ምን ሆኖ ነው ቢሉኝስ ምን ልላቸው ነው? ይሄ የማይሆን ነገር ነው። እባክህን ምስክር። ኧረ የሰው ሞቷል መሰለኝ። ኧረ ወይኔ ጉዴ ለማን ነው የሚነገረው? እሺ ምንድን ነው የምሆነው? ምስክር እንደዚህማ ጉዳት ታደርገኝም። የአንጅል ወንድምህን መኪናውን ሳላስገዛ ቤቱን ሳላሸጥ በታሪክ ይሄንን አታደርግም። ምስክር እባክህን ንቃ። ምስክር ምን አይነት ስህተት ነው የሰራሽው? ወይኔ ጉዴ ወንድምህ ደወለ። እሺ ምንድን ነው የምለው? ተረጋጊ ሰናይት። ሄሎ እንዴት ነህ? ሰላም ነው? አልተመለሰችም። አይ ምንም ምስክር እኮ ትንሽ አመም አድርጎት ነው። እባክህን በቃ ካሌብ የምታውቀው ዶክተር ካለ ቶሎ ላክልኝ በእናትህ። እባክህን ምስክር ንቃ። እኔስ ምንድን ነው የሚሻለኝ? ወይኔ ጉዴ እባክህን ንቃ። እባክህን ንቃ። እንደዚህማ ጉዳት ታደርገኝም። ምንድን ነው የማደርገው? አንተም አትረባ
ዛሬም ቦታ ጉድ ሰርተኝ ነበር አይደለ? ምን አደርግህ ነበር? እንደ አንዶች ሬሳህን አቃጥል ነበር? ምን ባረግህ ረካ ነበር? እቅዴን ሁላ እኮ ገደል ልከትብኝ ነበር። ምን ላርግ? ዋዬ ካለቢ አረ በጣም ደህና ነው። አዎ አሁን እኮ ነው ዶክተሩን የሸኘሁት። አቅም ማነስ ነው ምናምን አለ። ያቺ ማትረባ ገረድ ምግብ ሳሰጠው ቀርታ ነው እንደዚህ ሆነ። በቃ ደውልልሃለሁ እሺ። ማን ነው? መጣሁ። በቃ ደውልልሃለሁ። በር እየተንኳኳ ነው። እባክሽ ልለምንሽ አንዴ ብቻ አይኑልየው። ቻይናውታ ደግሞ ምን ቀረኝ ብለሽ መጣሽ? የቀረ ንብረትሽን ደግሞ መልሰሽ ልዘርፊ ነው? ምንድነው ሀሳብሽ? ምን አልገባኝም። ምን እንዳልገባው ትሆኛለሽ? ከካሌብ ካዝና ውስጥ ያወጣሽው ንብረት ነው እንዴ? አንቺ ያምሻል እንዴ? በይ አሁን ከዚህ ፖሊስ ጠርቼ ሳላስቀፍድልሽ ጥፊልኝ እባክሽን። ይኸውልሽ አንቺ የምትፈልጊውን ነገር በሙሉ ሆኛለሁ። ጎዳና ወጥቻለሁ፣ ተርቤያለሁ፣ ጎዳና ላይ አድሬያለሁ። እሺ ከዚህ በላይ ምን ይሁን? እባክሽን አሁን ግን አንዴ ብቻ ሊሆን። አሁን ዞር በይልኝ ከፊቴ ለማኝ። እባክሽ ጅንኛ አልኩሽ እኮ አንቺ። እባክሽ ዞር በይ፣ እባክሽ አንዴ ብቻ አይኑልኝ እባክሽን። አንዴ ብቻ ምስክርን አሳይ እባክሽን። ሰናይት እባክሽ አንዴ ብቻ ሊው፣ ሌላ ምንም ነገር አልፈልግም። ሰናይት እባክሽን። እሺው ምን ላድርግ? እሺው ምን ላድርግ? ሬሳ አለ። ወይኔ ምስክሬ። እሺው ምንድን ነው ማረገው? እሺው ምን ሆኖ ይሆን? ሬሳ አለ፣ እርዱኝ ምስክሬ። እሺው ምንድን ነው ማረገው? ምንድን ነው የሚውጠኝ? ወይኔ ጉዴ። ኧረ ወይኔ ምስክር። ጋሺ እንኳን መጣ። ምን ሆነሽ ነው እንደዚህ ተዳከምሽው? ጋሽዬ እንድረስለት እባክህን እንሂድ። ሚኪያ ለምንድን ነው ቤተሰብ የምትመጣቸው? እኔ ቆይ ምን አደረጉኝ ጋሼ? ምን አደረኩት ያለሽ? ስንት ነገር ነው ያደረግሽው። ከዘኔ ጋር ስንት ጊዜ ነው ያጣላሽን? ቆይ እኔ ምን በድዬ ነው እንዴ? እኔ እኮ ምንም ያጠፋሁት ነገር የለም እንዴ። ምስክሬን ልንከባከብ አልኩኝ። ሚኪያ እኔ እኮ ከክፍለ ሀገር ድረስ ያመጣሁሽ ዘመዴ ነሽ ብዬ ነው። የእናትሽ አደራ አለብኝ ብዬ ነው ቤት እየኖርኩሽ ያለሁት። ከዛ ድረስ አምጥቼ እንዴት እንደዚህ አይነት ክፉ ነገር ቤተሰቤ ላይ ታስቢያለሽ? እንዴት ለመበጥበጥ ታስቢያለሽ? ይኸውልህ ካሌብ፣ እኔ አይደለሁም እየበጠበጥኩ ያለሁት። እየበጠበጠች ያለችው ሰናይት ናት። አንተም ቢሆን አይንህን መግለጥ አለብን። እባክህን እቃ፣ ካልሆነ ግን ምስክር አደጋ ላይ ነው የሚወድቀው። እባክህን ሰሚኛለሽ? አሁን ከአንቺ ጋር ክፉ ነገር አለ። እኔው ራሴ ነኝ ከክፍለ ሀገር ድረስ ያመጣሁሽ። እኔው ራሴ ወደ ሀገርሽ መልሽ። አሁን ቤትሽ ይሻል። ሌላ ምንም ክፉ ነገር መነጋገር ምናምን አያስፈልግም። እና ያዥልኝ ነው የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ።
የኔ አባት ወጣኝ። ይቺ ደግሞ እዚህ ምን ትሰራለች? ለምንድን ነው የመጣሽው? ምንድን ነው የምረጋጋው? ምን ልታረጊ መጣሽ? ደግሞ የቀራሽን ንብረት ልትዘርፊ ነው ወይስ ልትመልሽ ነው የመጣሽው? ተረጋጊ ሰኒዬ፣ ከኔ ጋር ነው የመጣችው። እኔ ምንም ብር አልዘረፉ። ኧረ ይቺ ፈጣጣ ጭራሽ እንደ ይቅርታ ማለት ሲገባሽ ደግሞ ትክጃለሽ። ይሄ እኮ እውነተኛ ነገር እኮ ነው እንዴ። ቆይ ወዴት ነው የምትገባው? ሰኒዬ አሁን በጣም ደክሞኛል። እሺ በኋላ እናወራለን። በቃ ምን ለማድረግ እየሞከርክ ነው? ዘርፋ የጠፋች ሴት እኮ ነች። በኋላ እናወራለን። በቃ እሺ። እዚህ ከመጣሽ ገድዬ ቀብረሻለሁ አላልኩሽም ነበር? ለምንድን ነው የመጣሽው? ተይኝ ሰናይ ተይኝ። ቆይ ምን ነው ሚኪያ? ቆይ ሶፋ ላይ እንዳትቀመጪ። ከነ ቆሻሻው ልትቀመጥ ነው? እንዳታፍራ። ይሄ ቀሻሻ ጎንዳ አደረገችው እንዴ? ቆይ ግን ምንድን ነው የሆነው ሰኒዬ? እንዴ መድኃኒቱን እኮ አልወስድም ብሎ አቆመ። በዛ ላይ ደግሞ ኃይለኛ ድብርት ውስጥ ገብቶ ነበር። የምን ድብርት? በምን ምክንያት? በሷ ምክንያት ነው። ምን? ቆይ ይሁን አጥፍቼ። እኔ እኮ ቤት በሌለውበት ጊዜ ምግብ ትከለክለው ነበር። እኔ ይሄ እንዴት አወቅሽ አንቺ? እንዴ እሱ እኮ ብዙ ነገር ያውቃል። መናገር ባይችልም በምልክት ብዙ ነገር ነው የነገረኝ። ሚኪያ ለምን? ምን አጠፋን? ምን በደልሽ? ይሁን ልግፍ በእኛ ላይ። ኧረ እኔ በእናቴ ስም እምልልሃለሁ ምንም ያደረኩት ነገር የለም። የምታወራው ነገር በሙሉ ለኔ አዲስ ነው። በቃ በዚህ ብቻ ነው እንደዚህ ራሱን እስከመሳት የደረሰው። ዋናው ነገር እሱ ነው። እኔ ምን እንደነገረችው አላውቅም። የሄደች ለት እኮ ነው ራሱን ከዌልቸር ጋር እያጋጨ መሬት ላይ ወድቆ ያገኘው። ቆይ እኔ ምን እነግረዋለሁ? ትጨርስ። እኔ እኮ ራሱን እንዳይጎዳ ብዙ ጥረት አደረኩኝ፣ ግን አልተሳካም። በመጨረሻም ተዝለፍልፎ አቅም አነሰውና መሬት ላይ ወደቀ። ለምን ያን ያልደወልሽልኝ? እኔ እኮ እንደዚህ የከፋ ይሆናል ብዬ አላሰብኩም። አሁን ተነሽ ግቢና ሻወር ውሰጂ። በጠዋት አውቶቡስ ተራ ወስጄ እናትሽ ጋር አሳፍርሻለሁ። ምን? ገንዘቡስ? ወርቁስ? የወሰደችው ነገርስ? አሁን ልጁ ይረፍበት። ምንም አይነት ጭቅጭቅ አልፈልግም። ንገረኝ፣ ምን ነው እያደረክ ያለው? ምን አደረኩ ሰኒ? ምን ማለት ነው? ያን ሁላ ጥፋት ያጠፋች ልጅ ዝም ብላ ትሄድ ነው እያልክ ያለው? ምን ማድረግ ነበረብኝ? ምን እንደምታደርግ ነው እየነገርኩህ ነው። ቆይ እኔ እዚህ ቤት ዕቃ ነኝ እንዴ? ማለት ምን ማለት ነው ሰኒ? ለምንድን ነው የኔ ውሳኔ የማይከበረው? ሰኒ ሚኪያ እኮ ዘመዴ ናት። በእርግጥ የስጋ ዝምድና የለም፣ ግን የእሷ ቤተሰቦችና የኔ ቤተሰቦች ወዳጆች ናቸው። እናማ እሷ ላይ የሆነ ነገር ሆነ ማለት የኔ ቤተሰቦችም የእሷ ቤተሰቦችም ግንኙነት ይበላሻል። ስለዚህ ምንም ጥፋት እንዳላጠፋ በሰላም ትሰናበት ነው እያልከኝ ያለው? ቆይ ምንድን ነበር ዘረፈች ያልሽ? ብር፣ ጌጣጌጥ፣ ወርቅ፣ ብዙ ነገር ነው እኮ ከካዝና አውጥታ ወሰደችው። ሰኒ እኔ ካዝና ውስጥ እኮ ወርቅና ብር የለም። ማለት? አዎ ለምን እንደዚህ ማድረግ እንደፈለግሽ አላውቅም፣ ግን ልጅቷ ምንም ወርቅም ይሁን ብር አልወሰደችም። እየገባኝ አይደለም። ካዝና ውስጥ የነበረው ሁሉ ነገርስ? ነገርኩሽ እኮ ሰኒ፣ ካዝና ውስጥ ምንም ወርቅና ብር የለም። ካወጣሁት ቆየው። ለማንኛውም ሚኪያ ባጠፋችው ጥፋት በብርና በወርቁ ሳይሆን በሌላ ጥፋት እዚህ ቤት እንዳትኖሩ ሲኛል።
ይቅር በለኝ ምስክር። የዛኔ በፍጹም ጥዬ መውጣት አልነበረብኝም። የኔ ጥፋት ነው። እባክህ ይቅር በለኝ። ግን ታውቃለህ አንተ እንደነሱ አይደለም። ያን ነገር ለምን እንዳደረኩትኝ ታውቃለህ? ምስክርዬ እባክህ አትቀየመኝ። ደግሞ ታውቃለህ እዛ ጎዳና ላይ በነበርኩበት ቀን አይምሮዬ ስላንተ ብቻ ነው ሲያስብ የነበረው። ምን በልቶ ይሆን? መድኃኒቱን ውጦ ይሆን? ምን እየተሰማው ነው? ምን እያደረገ ነው? ያቺ ሰይጣን ሴትዮስ ምን አድርገው ይሆን ብዬ በጣም ስጨናነቅ ነበር። ግን ምንም ማድረግ አልቻልኩም። ግን ታውቃለህ በጣም ነው የምታሳዝነው። ግን በጣም ይቅርታ። ደግሞ ምናልባት ከነገ በኋላ ድጋሜ ላንገናኝ እንችላለን። ግን አንድ ነገር ልነግርህ እፈልጋለሁ። ወድጄሃለሁ። ወይኔ አምላኬ! እንዴ ምስክር! ወይኔ አምላኬ! እንዴ የምር ዲዛይን ነው? ወይኔ ፈጣሪ ምን ይሳናል? ምስክር ያስገኝ እኮ ምስክር! እንዴ ወይኔ አምላኬ! ተመስገን ተመስገን አምላኬ! ምን ይሳናል? ወይኔ ምስክር ያስገኝ እኮ። እኔ ይህንን ማመን አልችልም። እኔ ይህንን አላምንም። ምስክር አሁን እኮ በጣም እየተሻሻልክ ነው። እየተሻለ ነው። ወይኔ ፈጣሪ ተመስገን ተመስገን ፈጣሪ። የኔ አምላክ ምን ይሳነዋል? ደግሞ ልረጋጋ። እች ሰይጣን ሴትዮን እንደተሻለ ከሰማች በፍጹም አትለቅ። እባክህ እንደተሻለ የሚያሳይ ምንም አይነት ምልክት እንዳሰጣት አደራህን። እሺ ምስክር? እሺ። ወይኔ ፈጣሪ የኔ አምላክ አንተ ምን ይሳናል? ተመስገን። አይዞህ እሺ። ምን ሆነሽ ነው ያቆረፍሽ? ፍቅር አይመለከትም። እንዴት ነው ስለሚስቴ የማይመለከተኝ? ስለሚመለከትህ ነው። ከካዝና ውስጥ ወርቅና ንብረቶቹን ያሸሸው አይደል? ከዛ አይደለም ያሸሹት ፍቅር። እንዴ ወርቁና ገንዘቡ ተገኘ እንዴ? አይመለከትሽም ሚኪያ፣ ዝም ብለሽ በይ። አንቺ ለምንድን ነው አርፈሽ የማትቀመጪው? ለማንኛውም ንጹህነቴ ስለተረጋገጠ ደስ ብሎኛል። እስቲ ዝም በይና የቀረበልሽን ዝም ብለሽ ዋጭ። ታያትስ አሁንም ጥብቅና እየቆምክላት ነው? አረ በፈጠረሽ ስሜት ከፈለገ አዝላሃት መዞር ትችላለሽ። ጋሺ ስለተፈጠረው ነገር በሙሉ ይቅርታ አድርግልኝ። እኔ ከዚህ በላይ ህይወት ሲበጠበጥ ማየት አልችልም። ነገ በጠዋት ተነስቼ ራሴው እሄዳለሁ።
አንቺ በዚህም በዛም ብለሽ ተሽለክሎከሽ ቤት የገባሽ አይደለ? እያናገርኩሽ አይደል እንዴ? ማን ስለሆንሽ ነው አንቺ አልፈሽ ልትሄጂ የምትሞክሪኝ? ይኸውልሽ እኔ ከአንቺ ጋር ምንም አይነት ንግግር አልፈልግም። ዝም ብለሽ ፉን አትበይ የደሃ ልጅ። ቆይ ግን ከአይምሮ ድህነት መቼም የገንዘብ ድህነት እንደሚሻል ጠፍቶሽ አይደለም አይደል? ትንሽ ጫማ የተለካከነ አይመስልሽም? ምንም የቤት ሰራተኛ በሆንም ላከብርሽ የምችለው ስታከብሪኝ ብቻ ነው። ምን አባሽ ስለሆንሽ ነው ማከብርሽ? አሁን ለማንኛውም አሳልፊኝ። እኔ ምንም አይነት ጦስ አልፈልግም። ቆይ ለመሆኑ ባሌ ላይ ምንድን ነው ያደረግሽበት? ትሰሚኛለሽ? የአንቺ ባል በመሆኑ በጣም ነው ማዝነው። መጥፎ እድል ነው ያለው። አንቺ መተታ የሆነ መተት አድርገሽበት ነው እንጂ እንደዚህ እንደዋዛማ ዝም ብሎ ለአንቺ ሊከራከርልሽ አይችልም። ትሰሚኛለሽ? ለምትናገሪው ነገር ጥንቃቄ አድርጊ። ከዚህ በኋላ ሰራተኛሽ አይደለም። ትሰሚኛለሽ? ባሌን ተመኝተሹ ከሆነ እርሹ። ምክንያቱም እሱ ከደረጃው በታች ወርዶ ከእንዳንቺ አይነት ሴት ጋር የሚልከሰከስ አይነት ወንድ አይደለም። እውነት ነው። እሱ ካገኘው ሴት ጋር በሙሉ አይጋደምም። አንቺ እኮ የበሸቀጥ ሴት ነሽ። ርካሽ፣ ሴትነትሽን የረሳሽ ሰው ነሽ። ምንድን ነው ያልሽው አንቺ? አልሰማሽኝም? ርካሽ ዝም ትላታለህ እንዲህ በላት እንጂ ጥርሷን አውርቅላት፣ አናቷን በላት። ባለጌ ነሽ። እሺ ጉድሽን ነው ማወጣልሽ። ሁለታችሁም በቃችሁ። ትንሽ አታስቡም እንዴ? እዚህ ጋር እኮ የተኛው በሽተኛ ወንድሜ ነው። እኔ ላይ እየፈረድክ ባልሆነ ሰናይት በቃሽ አልኩ። ብትፈልግ አዝለህ አዙር። እሺ ከዚህ በኋላ ሰናይት የምትባል ሴት አታውቅም። እማ ምን እያደረግሽ ነው? ቻው እማ። እንዲህማ ብቻዬን አትተይኝም። ያላንቺ ህይወት እንደሌለኝ እያወቅሽ። ልቀቀኝ። አንተ ሲጀመር ለእኔ ምንም አይነት ክብር የለም። እማ በእናትሽ ልቀቀኝ አልኩህ እኮ። ማናለኝማ። ያላንቺ እኮ ህይወቴ ባዶ ነው። ልቀቀኝ አልኩህ እኮ። እዚህ የማንንም ጋለሞታ እያመጣ ልታሰድበኝ ነው አብሬህ የምኖረው? በቃ እሺ ይቅርታ። ያንተ ይቅርታ ለእኔ ምን ያደርግልኛል? እሺ በስማ ይቅርታ ልጠይቅሽ። አጥፍታለች አውቃለሁ። ኧረ እባክህ አንተ ነህ ይቅርታ የምትጠይቅላት። ኧረ በፍፁም እራሷ ይቅርታ ትጠይቃለች። ለይቅርታ ጠይቂያት። ምን ቆመሽ ታፈጫለሽ? ነያ ጋሺ እኮ ነገ ለምትሄድ አንድ ተራ ሰው ብዬ ትዳሬ እንዲፈርስ አልፈልግም። እሺ ይቅርታ ጠይቂያት። ቶሎ ይቅርታ ጠይቂያት። ተራ ሰው? እሺ ይቅርታ። እኔ አንቺን ይቅርታ አልፈልግም። ወደ ታች ሰኒ ሰኒ ሆነሽ ይቅርታ እያለችሽ እኮ ነው። እኔ እሷ ይቅርታ ምን ያደርግልኛል? እሺ እኔ ምን ላድርግ? ጨነቀኝ እኮ። ምን እንድታደርግ እንደምነግርህ ነው የምትፈልገው? አሁን ግን የፈለግሽውን አደርግልሻለሁ። እንግዲያውስ ለፖሊስ አስይዛት። አገር ቤት እንድትሄድ አልፈልግም። ምን? ለምን? በቃ እሷ ማለት ወንጀለኛ ናት። ስለዚህ ለፖሊስ ነው ማስረከብ ያለብህ እንጂ አገሯ መሄድ የለባትም። የምን ወንጀል ነው የምትይው? ሰኒ ብሩና ወርቁን እኮ መለሰች። ነገርኩሽ እኮ። ልጁን እኮ በሽተኛ አድርገዋለች። ያልነገርኩህ እኔ የሆነ ነገር እንዳታረጋት ብዬ ነው። መርዛ በልታ ምግቡን መርዛ እንዲህ እንዲሆን ያደረገችው እሷ ራሷ ናት። ሚኪያ ወንድሜን መርዝ ሰጥተዋለች? አዎ ካላመንከኝ ሳህኑን ላሳየህ ይችላል። ይቀለድሽ ነው ሰኒ? የቀለድኩ አይደለም የምሬ ነው። ማስረጃ ይሆናል ብዬ አስቀምጬዋለሁ። የምትፈልግ ከሆነ ደግሞ አሳያለሁ። ሰኒ ወንድሜ መርዝ ሰጥተዋለች ሰኒ? አዎ ምክንያቱም እሱን መንከባከብ ሰልችቷታል፣ ደክሟታል። ስለዚህ እሱን መገላገል ነው የምትፈልገው። ነገርኩ። ካሌብ 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 ተረጋጋ እንጂ ተረጋጋ። በቃ እኔ እንድትሆን ነው እንደነገርኩ። ካሌብ 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 ወይ ጉዴ ካሌብ ቆይ ኋላ አምጣልኝ።
ተነሳ ና ቤት ግባ ተነስ ፈጣሪ እኔ እንደዚህ እንድትሆኑ እንደነገርኩ ወንድሜት ያለው ሰው የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። እንዴ አንቺ ሙሳ እንዴ ሙሳንሽ ለምን ነው እንደዚህ የምታደርገው? ታው እንጂ እንዴ ቁጭ በል በቃ ታው። አሁን ነው ሳልገልሽ ከፊቴ ጥፊ። እባክህን ተው በቃ እረፍ። በቃ ከፊቴ ጥፊ ያለሽ አይደል እንዴ? ዞር በይ አንቺ ደግሞ እንዴ እንዲገልሽ ነው የምትጠብቂው? ሂጂ ጥፊ እኮ ነው ብለሽ እባክህን ተው በቃ ትሞትብሃለች፣ ሰበብ ትሆንብሃለች። ሂጂ እስኪ አንቺ። ምንድን ነው የሚሻለኝ? ቆይ ለምንድን ነው እንደዚህ የምታደርገው? እጅ ላይ ሰበብ ብትሆንብህስ ብትሞትብህስ? እኔ ልታደርግ ነው እንዴ ነገርኩ? ለምንድን ነው የማትረጋጋው? የምታደርገውን ነገር ታውቂያለሽ እንዴ? ምንድን ነው እንደዚህ የምትይኝ አንቺ ራስሽ? ስሜ ከታችሁ ቆሽ ቆይ አምላኬ ግን ይህን ያህል ምን በድዬ ነው? ምን አይነት ኃጢአት ብሰራ ነው ይህ ሁላ በደል እኔ ላይ የሚደርሰው? ቆይሽ ያው ምንድን ነው ማድረግ የምችለው? ለእናቴ እኮ መድረስ አለብኝ። እሺ ምንድን ነው ማድረገው? ምንድን ነው የሚውጠኝ? አምላኬ ሆይ እባክህን ያለሁበትን ሁኔታ ከአንተ በላይ የሚያውቅልኝ የለም። ማንም የሚረዳኝ ሰው ካጠገቤ የለም። አምላኬ እባክህን ይህንን ስራ ማጣት አልፈልግም። ከምንም በላይ ደግሞ ምስክርን ማጣት አልፈልግም። አምላኬ ታውቃለህ፣ የምወደው ልጅ ምንም የሚያውቀው ነገር የለም። ባለብኝ ስቃይ ላይ መውደድ አትጨምርብኝ እባክህ። ምን ባደርግ ይሻላል? አንቺን እኮ ነው። ምንድን ነው? ዳይ ተነሽና ኮተትሽን ሰብስቢ፣ ፖሊስ ጣቢያ እንሄዳለን። ፖሊስ ጣቢያ? አዎ ፖሊስ ጣቢያ። እያንዳንዷን የሰራሻትን ነገር ተናዘሽ እዛው ትቀፈድጃታለሽ። እኔ ምንም የሰራሁት ወንጀል የለም። ቆይ ግን ይህን ያህል ምን ባደርግሽ ነው? ምን በድዬሽ ነው ይህን ያህል የምትጠይኝ? ይህንን ማሰብ የነበረብሽ ከኔ ከሰናይት ጋር ጦርነት ለመቅጠም ያሰብሽ ቀን ነው። እባክሽ ስለፈጠረሽ ተይኝ። እኔ አንድ ሰርቼ መብላት የሚፈልግ የደሃ ልጅ ነኝ። እውነት አልቀረብሽም። እኔ እኮ አንቺ ስንት ወንጀል ስትሰሪ እያየሁኝ ዝም ያልኩት እኮ ለአንቺም ለትዳርሽም በማሰብ ነው። በጣም ነው እንደምታስቢልኝ። አሁን በአንድ ደቂቃ ውስጥ ሳሎን እንገናኝ። ወራ አንቺ አምሻል እንዴ? አንቺን እኮ ነው እየጠበቅን ያለነው። ሰኒ ግን ሚካን ለፖሊስ አሳልፎ መስጠት ትክክለኛ ውሳኔ ይመስልሻል? ምን ማለት ነው? እሷ እኮ የወንድምህን ህይወት አደጋ ላይ የጣለች ሴት ናት እና ለእሷ እየራራህ ነው? ምን ማስረጃ አለን?
እኔ ነኝ እኔ ያለው ብቻ ውስጤን ምቾት እየተሰማኝ አይደለም። ለምንድን ነው ምቾት የማይሰማ? አንደኛ ባደራ ያመጣኋትን ልጅ ለፖሊስ ልንሰጣት ስለሆነ ነው። ሁለተኛ ደግሞ ትናንት ስለመቷት በጣም ሰስቶኛል። አንተ ትቀልዳለህ እንዴ? ቆይ የወንድምህ ህይወት ቀልድ ነው? ተዘጋጀሽ? አዎ በቃ እንውጣ። ካላስቸገርኳችሁ አንዴ ብቻ ምስክር ልሰናበት። ቆይ አንቺ ግን ያምሻል እንዴ? ሰኒ ተይ፣ ሰላም ተባለው። ተይ ምስክር እንግዲህ መሄዴ ነው፣ ግን ድጋሚ እንደምንገናኝ አልጠራጠርም። ደግሞ እንዳልኩ ጠንካራ ሁንልኝ እሺ? ቻው በቃ። ምስክር ምስክር እንዴ ጋሺ ምስክር እጄን ያስገኝ እኮ ጋሺ እኔን አላምንም። ወይኔ ጉዴ እጄን ያስገኝ እኮ ወይኔ ጉዴ ምስክር እስኪ ለማውራት ሞክር። ንገረኛ መዋል ወይስ እየቀለድክብኝ ነው? ከኔ ጋር እንደዚህ አይነት ቁማር አትጫወትም አይደለ? አይደለ? ንገረኝ። እየቀለድክብኝ አይደለም አይደለ? ንገረኝ። እየቀለድክብኝ ነው ወይ? እንዴ ቆይ ልጁ ምን አርግ ነው የምትዩ እንዴ? አሁንም አይተውሽም እንዴ ይባሪሽ? አንቺ ምን ይመለከትሻል? በኔና በሱ ምን አባሽ ይመለከትሻል? ሲጀመር ኮታችሽን ሰብስቢና ውጭ አላልኩሽም ነበር? አላልኩሽም ብዬሻለሁ። ምን ልታረጊ ቆየሽ? ህይወትሽን ማቆየት አትፈልጊም? ከዚህ ቤት ትወጪልኛለሽ ወይስ አትወጪልኝ? እመኚ፣ አንቄ ነው የምገልሽ። አሁኑ ከዚህ ቤት ትወጫታለሽ። እሺ? በማያገባሽ ነገር ደግሞ አትግቢ። እኔ ሰናይት በመስመር የሚገባ ሰው አልፈልግም። ሰማሽኝ አይደለ? ሰማሽኝ አይደል? ገልሽ አትረቢ። ወይኔ ሰናይት፣ ሀሳቤ ሁላ እንደዚህ መና ሆኖ ይቀርብኝ። ጅማትራባ ድጋሚ እዚህ ቤት የመቆያ እድል አገኘች አይደል? እመኚኝ፣ እኔ ሰናይት ከሀሳቤ የሚያስቀረኝ አንድም ሰው የለም። ጊዜ ሳልፈጅ አሁን መንቅሬ ያስወጣሻለሁ። እኔ የምለው አንተ በድን እስካሁን አመመኝ ብለህ ስታስመስል ነበር ወይስ የምርህ ነው? ልሻለህ አስበው ነው ወይስ አውቀኝ ነው? ምንድን ነው እያደረክ ያለው? ይኸውልህ አንተ ማለት የኔ የሀብት ምንጭ ተቀማጭ ሮቦት ማለት ነው። ልሻለህ አይገባም፣ ልትሞትም አትችልም። ሰማኸኝ? እየቀለድክብኝ ነው ወይስ የምርህ ነው? ንገረኛ መዋል ወይስ እየቀለድክብኝ ነው? ከኔ ጋር እንደዚህ አይነት ቁማር አትጫወትም አይደለ? አይደለ? ንገረኝ። እየቀለድክብኝ አይደለም አይደለ? ንገረኝ። እየቀለድክብኝ ነው ወይ? እንዴ ቆይ ልጁ ምን አርግ ነው የምትዩ እንዴ? አሁንም አይተውሽም እንዴ ይባሪሽ? አንቺ ምን ይመለከትሻል? በኔና በሱ ምን አባሽ ይመለከትሻል? ሲጀመር ኮታችሽን ሰብስቢና ውጭ አላልኩሽም ነበር? አላልኩሽም ብዬሻለሁ። ምን ልታረጊ ቆየሽ? ህይወትሽን ማቆየት አትፈልጊም? ከዚህ ቤት ትወጪልኛለሽ ወይስ አትወጪልኝ? እመኚ፣ አንቄ ነው የምገልሽ። አሁኑ ከዚህ ቤት ትወጫታለሽ። እሺ? በማያገባሽ ነገር ደግሞ አትግቢ። እኔ ሰናይት በመስመር የሚገባ ሰው አልፈልግም። ሰማሽኝ አይደለ? ሰማሽኝ አይደል? ገልሽ አትረቢ። ለነገሩ ችግር የለውም፣ ጠብቂ። በቅርቡ ምስክር ማውራት ይጀምርና ሁሉንም ጉድሽን ፍርጥርጥ አድርጎ ነው የሚናገርልሽ። ቅሌታ ጉዳችን እንዴ? አይዞሽ እሺ።
ባለጌ ሴት። ማማ ምስክርን ሆስፒታል ይዤ መሄድ አለብኝ። ምን ሆኗል? አላማ ነው ደህና አይደል እንዴ? አይ የሰሞኑን የመሻሻል ሁኔታ እያየሁ ዝም ብዬ አልቀመጥም። መሻሻል ያየው እኮ ታዲያኛ ቤት ስለሆነ ነው። ደግሞ ሆስፒታል ወስደህ ደግሞ እንደገና ሌላ ችግር ይምጣ። ግድ የለህም አባ፣ እዚህ ሆኖ ህክምናውን ቢከታተል ነው የሚሻለው። ምናልባት አዲስ ትሪትመንት ካለ ወይ ደግሞ አዲስ ነገር ካለ እነሱ ናቸው እኮ የሚነግሩኝ። እንዴ አባ፣ በቃ ይሄ እኮ ድንገት ነው የተንቀሳቀሰው። ሌላ ምንም አዲስ ያሳየው ለውጥ እኮ የለም። ማሪ አላስተዋልሽውም እንዴ? ፊቱ እኮ ፈገግ ብሏል። ምናልባት ነርቮቹ እየተነቃቁ ይሆናል። በቃ እንደዛም ከሆነ ያው የኔ እንክብካቤ ነው ለውጥ ያሳየው። እሱን አውቃለሁ የኔ ቆንጆ፣ ግን ዶክተሮቹ አዲስ ነገር ካያችሁበት ይዛችሁት ነው ብሎናል። አታስተውሽም እንዴ? አይሆንም እኮ አልኩ። እንዴ ምን ሆነሻል ማሪ? ማለቴ ያው ቤት ውስጥ ብንንከባከበው እኮ ይሻላል ብዬ ነው። አይሻልም? ማሪ ለምንድን ነው ሆስፒታል ሊሄድ ያልፈለግሽው? እንዳይድን ነው ማለቴ፣ ሐኪሞቹ እንዳይድን ነው የሚያደርጉት። ደግሞ ይሄንንም ለውጥ ቢሆን ያሳየው ቤት ውስጥ ተንከባክበ ነው አይደለ? ስለዚህ እዚሁ ሆኖ ብንንከባከበው ይሻላል። ደግሞ እንደገና ሐኪሞቹ ነካክተው የበለጠ ተስፋችን እንዳያጠፉብን እባክህ ማሪ እሺ በለኝ። በእርግጥ ልክ ነሽ። እዚህ በተደረገለት እንክብካቤ ይመስለኛል ለውጥ ያሳየው። ግን ቢሆንም ማሪ ቢሆንም አትበለን። እዛ ይዘኑ ብንሄድ ከወጪ የተረፈ ሌላ የተሻለ ነገር ምንም ነገር ያደርጉለት። እማ ምንም ቢሆን ህክምና ያስፈልገዋል። እንደውም ምን እንዳሳባለኝ። ምንድን ነው እሱ? ያው እንደምታውቀው አንተ ከነገ ጀምሮ ፊልድ ትሄዳለህ አይደል? እኔም ደግሞ ስራ ይበዛብኛል። ይህችም ደንባራ እንደምታያት ናት። ምስክር ሆስፒታል ቢገባ ማንም የሚንከባከበው ሰው አያገኝም። ምንድን ነው ልትይኝ የፈለግሽው የኔ ፍቅር? ለምን ምስክርን እዚሁ ከቤት ሲወጣ እየተንከባከበው የሚያድነው ዶክተር ለምን አናመጣለት? ማለቴ ቤት ለቤት የሚያገለግል ዶክተሮች ሞልተዋል። እንደውም እኔ የማውቀው አንድ የነርቭ ሐኪም አለ። እሱን ልደውልና እናናግረው። አይ ቆይ አይሆንም። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። ሄሎ የኔ አበባ፣ የኔ ቅመም፣ የኔ ፍቅር፣ የት ሆነ ነው? የኔ አበባ ድሃ የት አባቱ ምን ሜጃለሁ ብለሽ ነው? መቼስ እንደተለመደው ያችን 10,000 ብር ልኬልሃለሁ እትይ ነው አይደል? የት ነህ እኮ ነው ያልኩህ። ምን ሆነሻል? ምን ነው ናፈኩሽ እንዴ? ክላስ ይዤ ልጠብቅሽ? በአስቸኳይ እፈልግሃለሁ። ምን ነው አበባዬ? ምን ሆነሻል? ስራ ልሰጥ ነው። ውይ እኔ ስራ እንደማልወድ ታውቂ የለ እንዴ? አንቺን ብቻ ይባርክልኝ እንጂ አምላኬን እያመሰገንኩኝ ቁጭ ብዬ እበላለሁ። በእናትህ አሁን አትሟዘዝ። ይልቅ የተለመደው ቦታ በ30 ደቂቃ ውስጥ እደርሳለሁ። እዛ እንገናኝ። ቻው። እስኪ አትሟዘዝ፣ ቁጭ በል። ይልቅ ቸኩያለሁ። ቶሎ አውርቼ ልሂድ። እንዴት እኮ ነው ናፈቅሽኝ። እስኪ እባክህ አትሟዘዝ። ቆይ ሰውዬሽ ፊልድ ሄደ እንዴ? ይልቅ በጣም ቸኩያለሁ። የመጣሁበትን ልንገርህና ልሂድ። እንዴት ልታገኝ ፈለግሽ? ነገርኩህ እኮ ስራ ልሰጥ ነው የመጣሁት። አንቺ የምርሽ ነው እንዴ? በስራ ይቀልዳል። ቆይ እሺ ስራው ምንድን ነው? ዶክተር። ምን? አዎ መቼም እየቀለድሽ አይመስለኝም። ቆይ እንዴት? የት? እሱን በዝርዝር አስረዳሃለሁ። የስራ ቦታው ደግሞ እኔ ቤት ነው። ሰኒ ቆይ ምንድን ነው የምታወሪው? ይኸውልህ ሀሳቡን በድንገት ነው ያሰብኩት፣ ግን ደግሞ እኔ እናንተ በፍቅር እንድንቆይ ጥሩ ሀሳብ ነው ያመጣሁት። መቼም አብደሽ መሆን አለበት። ሳሚ አላበድኩም። ይኸውልህ የባለቤት የወንድም በሽተኛ መሆኑን ታውቃለህ አይደለ? ስለዚህ የእሱ የሙሉ ጊዜ የጤና ተከታታይ ሆነ ትገባለህ። አለቀ። አንቺ አመረሽ እንዴ? አንቺ ቆይ የምርሽ ነው እንዴ? ሳሚ እንግዲህ አታናድሽ ነው። ሙሉ ጊዜን ከኔ ጋር መሆን አትፈልግም?
አክቲንግ ሙሉ የተካንኩበት ነው ምናምን እያልክ ስትለኝ ነበር እንዴ? አረ ምንም አያሳስብሽ እንዴ። እኔ እኮ የመርሽን ስላልመሰለኝ ነው። ቆይ ሰርቼ ስጨርስ ምንድን ነው ሽልማቴ? ቆይ ምን ማለት ነው? እኔ ሽልማት አይደለሁ? አንቺማ ከፈጣሪ የተሰጠሽኝ እኮ ልዩ ስጦታዬ ነሽ። ያው የቤቱን ጉዳይ ለማለት ብዬ እኮ ነው። ነገርኩህ እኮ ቤቱ ያለው በታማኙ ልጅ ስም ነው። ስለዚህ ትንሽ ጊዜ መጠበቅ አለብን። ከዛ በኋላ ሁለታችንን ቤቱን ሸጠን የተደላደለ ህይወት እንኖራለን። አቤት አቤት፣ አንቺ እኮ ትችያለሽ ነው የምልሽ። በቃ ነገርኩህ። ለማንኛውም በደንብ ተዘጋጅ። እኔማ በጣም ደስ ነው የሚለኝ። ያው ከአንቺ ጎን መተኛት አለ አይደለ? ከዚህ በፊት እየሰረቅን አልነበረ? አሁን ደግሞ በነፃነት በቃ ቻው። እንዴ ቆይ እንጂ ሳልጠግብሽ። አቤት ሲያመጣው ተደላደልክ ሳሚሽ። እችን ቀበጥ ጠዋትና ማታ እንደ አይስክሬም እየላስክ የሀብት ማማ ተመቻቸልክ። በቃ አበቃም። ሰናይት አሁን እየተጣደፈች ወጣች። እሺ ካሊብ፣ ያው የተፈጠረው ነገር የኔ ጥፋት ባይሆንም ለሁሉም ነገር በጣም ይቅርታ። ከዚህ በኋላ በይቅርታ የሚስተካከል ነገር የለም። አሁንም ቢሆን የወንድሜ ጤንነት ላይ ትኩረት ስላደረግን እንጂ ረስቼልሽ እንዳይመስልሽ። ይኸውልህ ሁሉም ነገር እንደምታስበው አይደለም። ሁሉንም ነገር ውሸት ነው። ሚኪያ፣ ከዚህ በላይ አንቺን ቁም ነገር ብዬ የምሰማበት ምንም አይነት ጊዜ የለኝም። ይኸውልህ ሁሉንም ነገር ተው፣ ግን ለወንድም ለምስክር የምታስብለት ከሆነ እኔን አታባረኝ። ደግሞ እሱ ምን ማለት ነው? እኔ ለምስክር አስፈልገዋለሁ። በጣም ነው የማስፈልገው። አስፈልገዋለሁ ማለት? ይኸውልህ እኔ ማንም ይፈልገኛልም ለማንም አስፈልጋለሁም ብዬ አስቤ አላውቅም። ምስክር ግን እንደማስፈልገው አሳይቶኛል። እኔ ራሴን ርካሽ ሴት እንደሆንኩ አድርጌ ነበር ማሰብ፣ ግን ለሰዎች ተስፋ መለምለም በጣም እንደማስፈልግ ምስክር አሳይቶኛል። እባክህ ካሌብ፣ ይህንን ተስፋዬን በፍጹም ማጣት አልፈልግም። ከምስክር መራቅ በፍጹም ነው የማልፈልገው። ምስክር ውስጥ ያየኋትን ከያን በጣም ወዳታለሁ። እባክህ ተስፋዬን አታሳጣኝ። እባክህን ካሌብ። ድንቅ ብቃት፣ ድንቅ ትወና ነው። እሺ እንዲህ አይነት እንደ ስስት የሚቀያየር ባህሪ ባለቤት መሆንሽን አላውቅም ነበር። የት ሄደሽ ነው? ያንቺን ጉዳይ መለስበታለሁ። የኔ አባት አንድ ዶክተር ወዳጅ አለኝ አላልኩም ነበር? እሱን ላናግረው እሱ ጋር ሄጄ ነበር። በዚህ ፍጥነት? በቃ ብዙ ነገር ተነጋግረናል። ሁሉንም ደግሞ አስረድቼዋለሁ። ስለዚህ ማታ መጥቶ ስራውን ይጀምራል። ማታ? ቀን የሚሰራበት ሆስፒታል ላይ ተረኛ ስለሆነ ከስራ እንደወጣ ማታ እዚህ ቤት ይመጣል። ግን እኮ ፈጠንሽ። የኔ አባት የያዝነው እኮ በሽተኛ ወንድማችንን ነው። ትሪትመንቱን ቶሎ ብሎ ካልጀመረ ያየናትን ትንሽ ተስፋ እንኳን እናጣታለን። ለዛ አስቤ ነው። እሺ የኔ ፍቅር። ምን ሆነ ነው? በጣም ቆየ እኮ። ደግሞ ራት ተዘጋጅተው እየጠበቀ ነው። ታክሲ በራይድን አላልኩም እንዴ?
ግድ የለም አንተ ይዘህና እኔ እከፍላለሁ። አይ እንደዛ ልጅማ እኔ ላይ ጊዜ አንቺ ትራንስፈር ታደርጊ ባይሆን ዳጎስ ያለ ገንዘብ ላኪና እኔም ከፍዬ ልምጣ። እሺ በቃ ልክልሃለሁ ቶሎ ና። ይኸውልህ ደግሞ እዚህ መተህ እንዳትቀበጣጥር እሺ? ኧረ በጭራሽ እንዳታስቢ። ኦስካር የበለውኩት እኔ። እሱን ስትመጣ እናያለን። እሺ ቻው። ሚኪያ ሁሉ ነገር ሙሉ ነው? አዎ ያዘጋጁ። እሺ እማ በሰላም ምን ነው? በጣም አምሮብሻል፣ ሽቅርቅር ብለሻል። ምንድነው ሽሩጉዱ? አንደኛ ምስክር ሕክምናው ሊቀጥል ስለሆነ በጣም ደስ ብሎኛል። ሁለተኛ ደግሞ ውዱ ባሌ ነገ ሊሄድብኝ ስለሆነ ቆንጆ ምሽት እናሳልፍ ብዬ ነው። ልብስ የደበረህ እንዴ ልቀይረው? ኧረ አልደበረኝም። በጣም አምሮብሻል። አለ አይደል ያው ስላለመድኩት ነው። ደብረው ከሆነ ላውልቀው። የኔ ቆንጆ አልደበረኝም። እሺ ደግሞ እኮ እንኳን ለብሰሽ ሳትለብሺ ራሱ እንዴት እንደሚያምርብሽ ታውቂያለሽ። አንተ ኮሜዲ ሆነ የለ እንዴ? እኔ የምልሽ ዶክተሩ ቆየ አይመጣም እንዴ? ልደውልለት እንዴ? እስኪ ደውይለት። ሚኪያ ደግሞ ቶሎ ቶሎ አቀራርቢ እስኪ፣ እንግዳ እኮ እየጠበቅን ነው። እሺ እንደውም በጣም መሰለኝ። ሂጅ ክፈች። ሰላም ዶክተር። እንኳን ደህና መጣ ዶክተር። ተዋውቀው። አውቃለሁ። ቁጭ በል፣ አረፍ በል። እንግዲህ አባቴ እሱ ነው ዶክተር። በጣም ደስ ይላል። ስለመጣና ስለተዋወቁ ደስ ብሎኛል። ይሄ ምን ሆነሻል? እና ምንድነው የሚያደናብርሽ? ቶሎ ቶሎ አቅርቢ እንጂ። ምንድነው እንደ ጅብራ ተገተረሽ የምታፈጭብኝ? ግቢና ቀራርቢ እንጂ። ሚኪያ ልጅቷ ጤና የለሽም እንደ ግቢ እያልኩሽ አይደል እንዴ? ቶሎ ቶሎ አቅርቢ። ዶክተር በጣም ይቅርታ። እሺ ወንድሜን እንደምትንከባከብልኝ በጣም ተስፋ አደርጋለሁ። ምንም ችግር የለም። ስራዬ ብቸኛ ወንድሜ ነው። መቼም ሰኒ ነግራለች አይደለ? እሺ ቻልኩትን አድርጋለሁ። ሚኪያ እስኪ እቺን እንጀራ ልጨርሳት ወጣ አድርጊልኝ። ሚኪያ ምን እየሰራሽ ነው ያለሽው? ምን ይቅርታ ትያለሽ? አይንሽ አይን እንዴ? ዞር በይ አሁን ከዚህ። ዶክተር ሳምሶን እንግዲህ ወንድሜ ስላለበት ጉዳይ ማውራት የምችል ይመስለኛል። ያው ከራት በፊት ቼክአፕ ስታደርግለት ስለነበረ ገበታ ሳይነሳ ስለ ስራ ማውራት ትንሽ አይከብድም አባቴ? አይ ችግር የለው። ያለውን ነገር ላስረዳችሁና በምን አይነት መንገድ ትሪት እንደምናደርገው በዛው እንወያያለን። አይ ምግብ ተበልቶ ከዛ በኋላ ቡና ተጠጥቶ ይደርሳል። እንደዛ ይሻላል። እንግዲያስ አቶ ካሌብ ለራት ግብዣው በጣም ነው የማመሰግነው። ምንም አይደል ዶክተር። ባይሆን ደፋ ቀና ብላ ያዘጋጀችው ውዷ ባለቤቴ ነች። እሷን አመስግናት። እውነት በነገራችን ላይ ሚስት ቆንጆ ብቻም አይደለች ባለሙያም ጭምር ናት። አዎ መቼስ ወዳጅነታችሁ ረዘም ያለ መሆን አለበት። እንዴት? አንደኛ እሷ በኮንፊደንስ አንተን መጥራቷ፣ ሁለተኛ አንተም ትዕዛዟን ተቀበለ መምጣት። እሱስ እውነት ነው። እኔም የእሷ ነገር ሆኖብኝ ነው እንጂ ስራ አቋርጬ አልመጣም ነበር። ለመሆኑ የት ነበር ተዋወቃችሁ? ከአበባዬ ጋር? አይ ከእኔ ጋር ማለት እኮ ነው። ይቅርታ ሚስቴን እያሰብኩ ስለነበረ ነው። ያው ከወይዘሮ ሰናይት ጋር የተዋወቅኩት አለ አይደል?
ያው ሆስፒታል ነው ዶክተር አይደለ? እማ እስከ ዛሬ ግን ስለሱ ስታወሪ ሰምቼሽ አላውቅም። ደግሞ ጠበቅ ያለ ጓደኝነት ነው ያላችሁ። በጣም ጥሩ እረፍት ነበር። በዛ ጋር ቆይ ላሳይ። ሚኪያ ነይ ገበታውን አነሳሽ። ቶሎ አነሳሽ። አንቺ በጥቅስ አይገባሽ እንዴ? ስማ ምንድን ነው እንዴ? አንቺ አማፍቀሽ ምንድን ነው? እንዴ ደግሞ ምን ታረጊያለሽ? ልጅ ገድጪ ምን ሆነሽ ነው ሚኪያ? ምን ሆነሽ ነው? ማለት ይሆናል። ምንድን ነው ግራ የምታጋቢኝ? የሆንሽው ነገር ካለ ተናገሪ። ምንድነው ተከታተልሽ? ሰናይት አንቺ ቆያምሽ ጤነኛ አይደለሽም እንዴ? እብድ ነሽ? እንደዛ ነው? ሰኒ ተረጋጊ እንጂ እንግዳ እያለች ጮያለሽ እንዴ? አንተ እኮ ስላላየህ ነው አጥታ የመጣችውን ነገር። ቤቱን እንዴት አዝረክርከው ውሃውን ደፋፍታ እንዴት እንደመጣ ግቢና እጂ ደግሞ ፍጣጣ ታኛለች እንዴ? ፈጣጣ ቀጥ ግቢ። እቺ ልጅ እኮ ልታሳብረኝ ነው። ምን እንደማደርጋት ነው ግራ ይገባኝ። እንዴት ነው የሚያደርጋት? ልትመታኝ እኮ ምንም የሚቀራት ነገር የለም። ምን ነው ሰላም አይደላችሁ እንዴ? ሰላም ነው ዶክተር። ኖር አይ በቃ ያለው ነገር እንነጋገርና እንሂድ። እሺ ይቻላል። እንዴ አባ በዚህማ አትስማማ። ሰዓቱ እኮ በጣም መሽቷል። ደግሞ መኪና ሊያስከማ አይደለ? ብታድር ይሻላል። እንደዛ ይሻላል። አዎ ከመሸብ ደግሞ እዚሁ ደር። ምስክርንም ደግሞ በደንብ ለመከታተል እዚሁ መሆኑ ይረዳል። እሺ እንግዲህ ለዛ ካላችሁ ጥሩ። አባ ሲነጋ ያልኩን ነገር እንዳትረሳሽ። ምን ነው? ልጅቷን ማባረሩ ነው። ተውኩት እኮማ። ማለት ለምንድን ነው የምትሆነው? ለምስክራውን የበልጠ ታስፈልገዋለች። ለምስክርን ያለው አይደል እንዴ? ለምንድን ነው እሷ የምታስፈልገው? እያያት ነው። የሚጠቅም ነገር አታደርግም አይደል? ቤት ውስጥ እንድትጎዳው ነው እሷ መኖሯ የሚጠቅም። ይኸውልሽማ አሁን አንቺም ስራ ይበዛብሻል። ስለዚህ ትንሽ ትቆይና ተንከባከበው። ግድ የለም። ምን ታረጋለች? ስራውን እያያት አይደል እንዴ? ችግር የለም። እኔ ስራዬንም ትቼ ቢሆን እንከባከበዋለሁ። አይሆንም። አይሆንም? አሁንማ አይሆንም አልኩሽ። እባክሽ አትጠቃቅኝ እማ። በእናትህ እኔ መረበሽ አልፈልግም። ተኛበት። አንድም ቀን እኔ ያልኩት ነገር እዚህ ቤት ተሰምቶ ያውቅ? ወይ የኔ ፍቅር
በቃ ሻንጣህን አስቀምጥና ቁርስን ብላ። አይማ መኪና እየጠበቀኝ ነው፣ ቸኩላለሁ። እና ቁርስን ሳትበላ ልትወጣ ነው? አዎ ቸኩላለሁ አልኩሽ እኮ። አንድ ሁለቴ ብቻ ቁረስ። የማይሆን ነገር ነው። እሺ አይ ሳትበላ አትወጣም። ሚኪያ አልቀሰቅስም። ሚኪያ አቤት። ስጋ ፍርፍር ሰርተሽ አቅርቢለት ብዬሻል ነበር። እንዴት አለ? ኧረ አላልሽኝም። ዳቦ በሻይ እንዲያቀርብለታል። ይቺ ሴትዮ አማታል እንዴ? ለሱ ነው እኔ ዳቦ በሻይ አቅርቢለት የምልሽ። ኧረ እንትን አንቺ ልጅ ተይ፣ እንዳታሳብጂኝ ተይ። እማ ተረጋጊ። ይኸውልሽ አልበላም አልኩሽ እኮ ቸኩላለሁ። እሺ ዝም ብለሽ ነው የምደክመው። ከአንቺ ጋር በኋላ እናወራለን። እሺ አባቴ፣ ግን እኮ ትናፍቀኛለህ። እኔም እኮ በጣም ትናፍቀኛለሽ፣ ግን ቶሎ እመለሳለሁ። እሺ አባ፣ እኔ ያለ አንተ አይሆንልኝም። የምሬን ነው አይሆንልኝም። እማ እንደዚህ አትሁኛ። እኔም እኮ ወዲህ ይብሰኛል። እና ምን ላድርግ? ስለምትናፍቀኝ እኮ በጣም ትናፍቀኛለሽ እና ቶሎ እመለስልሻለሁ። እሺ ደግሞ የምስክርን ነገር አደራ። እሺ ዶክተሩን እንዳልኩሽ እንዳትቀሰቅሽው፣ ባይሆን ደውዬ አወራዋለሁ። እሺ እኔ ግን ያለ አንተ አይችልም፣ አይሆንልኝም። አውቃለሁ፣ እመለስልሻለሁ። ያንተ አይሆንልኝ ዘፈን ነው። አንቺ ምንድነው እንደ ጅብራ ቆመሽ የምታይኝ? ቀጥ ግቢ። የዚህች ልጅ ነገር ግን የሆነ መልአክ አልፈጠረ በኋላ እንከን ነው የምትሆነው። ፍቅር መቀስ ነገር ናትሽ አንቺ። አትጠነቅቂልኝም? ከእንቅልፍ አይደለም ከሞት የተነሳሁት። ኧረ እባክህ ግን ትወጂዋለሽ እንደዚህ ማለት ነው? ኧረ እባክህ ከአንተ በላይ ማንን እወዳለሁ? ኧረ እዚህ ምን ልትሆን ነው? በተነስ የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። አይካሌ አትረባ እንዴት ዋሌትን ትረሳለህ? አንቺ ምንድን ነው ቀኑ ሙሉ እንደ የረባ ስራተሽ ለቀቂ እንጂ አንተ ራዝልኝ